ሰላም ሰላም ዩናይትዳውያን እንዴት ናችሁ? እነሆ ተገኘን። በርከት ያሉ መረጃዎችን ዩናይትድን የተመለከቱ ያልሰማችኋቸው እኛም ወደ እናንተ ያላደረስናቸውን ሰሞኑን ሲወሩ የነበሩ በርከት ያሉ ጉዳዮችን ይዘንላችሁ ተገኘን። የኦቢና የአማስ በክለቡ የክብር ሽልማት ተበርክቶላቸዋል። እነኚህ ታዳጊ ተጫዋቾች እሱን መረጃ እናያለን። የዩናይትድ የውሰት ተጫዋቾች አሁንም አስደናቂ ስራ መስራታቸውን ቀጥለዋል። የአንቶኒ ጉዳይ አለ። እንደዚሁም የቼልሲ የውሰት ተጫዋቻችን ጀደን ሳንቾ መረጃ ተይዞላቸዋል። ከዛ ውጭ ደግሞ ሜሰን ግሪንውድ አሁንም ትልቅ ገንዘብ ሊያመጣ ተቃርቧል ተብሎ ለዩናይትድ መልካም ዜና ተደርጎ ተወስዷል። ትሰሙታላችሁ። የሴንት ኢቲየን ደጋፊዎች የሰሩት አስገራሚ ተግባር አለ። ከሊዮን ጋር ባደረጉት የደርቢ ጨዋታ ላይ የማጉዌርን መፈክር ይዘው ገብተው ድል ተቀናጅተው ወጥተዋል። ምን ያደረጉት ሰምታላችሁ። ክቡራን አድማጮቻችን ኒኮ ዊሊያምስ ለዩናይትዱ ጨዋታ ላይ ደርስ ይችላል ተብሏል። መልካም ዜና ተደርጎ ተወስዷል። በኦልትራፎርድ መጫወት የማንም ሕፃን ልጅ ህልም ነው ሲል ተጫዋቹ አስተያየቱን ሰጥቷል። ከዝውውር ጋር በተያያዘ ዩናይትዶች ግብ ጠባቂ መፈለጋቸውን እንደቀጠሉ ነው። የፖርቶን ግብ ጠባቂ ዲያጎ ኮስታን ይፈልጉታል ተብሎ ተነግሯል። የራምስዴል ጉዳይም እንዳለ ነው። ከአጥቂ መስመር ጋር በተያያዘ የኩኒሃ ጉዳይ ጠንከር ብሏል። በእርግጥ ንጹህ 10 ቁጥር ተጫዋች ነው። ይሄ በ9 ቁጥር ተጫዋች አድርጋችሁ የምትወስዱት አይደለም። ኩኒሃ ወደ ኦልትራፎርድ መምጣት ፈልጓል። ማረጋገጫውንም ሰጥቷል ተብሏል። ከዛ ውጭ ደግሞ ቪክተር ኦስሜን እንደተስማማ ከቱርክ በርካታ መረጃዎች ሰሞኑን ዘግበዋል። እውነታው ምንድን ነው የዚህ ዘገባ ለሚለው በዛሬ ዜና ላይ ምላሽ የምታገኙ ይሆናል። ክቡራን አድማጮቼ እንግዲህ ተጠፋፍተናል። ይህም ደግሞ ከእናንተ ማበረታታት ማነስ ነው። ቪዲዮዎቻችንን ላይክ እያደረጋችሁ አይደለም። ላይክ አድርጉ ሳንላችሁ የምታደርጉ በርካታ ደጋፊዎቻችን አድማጮቻችን አላችሁ። ግን በዛሬው ቪዲዮ ብዙዎቻችሁ ይህን ቪዲዮ ዜና የምትሰሙ በሙሉ የዩናይትድ ደጋፊዎች ላይክ እንድታደርጉ ነው የምንጠይቃችሁ። ማበረታታችሁን አትርሱ እላለሁ። ክቡራን አድማጮቻችን በጎ በሆኑ አስተያየቶቻችን ከጎናችን ስለሆናችሁ ለምትነክፉንም እንደዚሁ መልካም ለምትመኙልንም እናመሰግናለን። ወደ መረጃዎቻችን እንለፍ። መልካም ቆይታ። የዩናይትዶቹ ታዳጊ ተጫዋቾች ሃሪ አማስ እና ቺዶ ኦቢ በይፋ ትላንት ስፔሻል የሆነ የማስታወሻ ሽልማት ተበርክቶላቸዋል። በዩናይትድ ዋናው ቡድን ውስጥ ለመጀመሪያ ጊዜ የሚጫወት እድል ያገኙ ተጫዋቾች ናቸው ሁለቱ። ዩናይትድ ባደረጓቸው ያለፉት ጥቂት ጨዋታዎች በተለይ ሃሪ አማስ በተደጋጋሚ አሁን የመሰለፍ እድል እያገኘ ይገኛል። አሰልጣኙ በይፋ እንደተናገሩት ሙሉ ትኩረቱ አሁን ቡድኑ በዩሮፓ ሊግ ላይ መሆኑን ተከትሎ ለእንደዚህ አይነት ታዳጊ ተጫዋቾች የመጫወት እድል እንደሚሰጡ አሰልጣኙ በግልጽ ከተናገሩ በኋላ እነ ሃሪ አማስ እና ቺዶ ኦቢ የመጀመሪያዎቹ ተጫዋቾች ሆኗል። በወልቭሱም ጨዋታ የመጀመሪያ ጨዋታቸውን ያደረጉ ተጫዋቾች አሉ። በቀጣዮቹ ጌሞችም በተመሳሳይ መልኩ የመጀመሪያ ዩናይትድ የዋና ቡድን ጨዋታ የሚያደርጉ ተጫዋቾች እንደሚኖሩ በዩናይትድ አካዳሚ የተገኙ ተጫዋቾች ይጠበቃሉ ማለት ነው። እንግዲህ ይሄ በክለቡ ልዩ የሚሰጥ ሽልማት ነው። ተጫዋቾቹ ፍጹም የሚዘነጉት ጊዜ እንዳልሆነ ይታወቃል። የማንቸስተር ዩናይትድን ማሊያ ለብሶ በተለይ በኦልትራፎርድ መጫወት ለዋና ቡድን መጫወት ትልቁ ህልማቸው ነው እና ይህን ጊዜ እንዳይረሱት ክለቡ ልዩ የሆነ በፍሬም የተዘጋጀ ጨዋታቸውን ሲያደርጉ ለመጀመሪያ ጊዜ የተነሱትን ፎቶ እንደዚሁ በፍሬም ጠርዞ በማስታወሻነት ያበረክታል። ሃሪ አማስ እና ቺዶ ኦቢ ይሄ ተበርክቶላቸዋል የሚለው የመጀመሪያ ዜናችን ነው። የኒኮ ዊሊያምስን ጉዳይ እናንሳ። ይህ የአትሌቲክ ቢልባኦ ተጫዋች ጉዳት ላይ እንደሆነ ታውቃላችሁ አድማጮች። ከሪያል ማድሪድ ጋር ባደረጉት ጨዋታና ባለቀ ሰዓት በሳንቲያጎ በርናቦ ጎል ተቆጥሮባቸው የተሸነፉት አትሌቲክ ቢልባዎች የኒኮ ዊሊያምስን ግልጋሎት አላገኙም ነበር። ይህ የሆነበት ምክንያት ተጫዋቹ ጉዳት ላይ ስለሆነ ነው። ተጫዋቹ መቼ ይመለሳል የሚለው እንግዲህ ይሄ ጉዳይ የዩናይትድ ሰዎችንም ማሳሰቡ አይቀርም። ምክንያቱም የአትሌቲኮ ቢልባኦ በጣም ወሳኝ የሆነ ተጫዋች ነው። ዊሊያምስ ከክንፍ እየተነሳ በሚያደርገው እንቅስቃሴ በሚፈጥረው አደጋ ተቃራኒ ክለቦችን ያስጨንቃል። ጎልም እንደዚሁ አስፈላጊ ከሆነ ያስቆጥራል። በባለፈው የሬንጀርስ ጨዋታ ላይ ጎል ማስቆጠሩንም እናስታውሳለን አድማጮች።
ይሄ ተጫዋች ለዩናይትድ ትልቅ ስጋት መሆኑ በኤውሮፓ ሊጉ የሚካድ አይደለም። በተለይ በሜዳቸው በሚያደርጉት ጨዋታ ዩናይትድን ሲገጥሙ ዩናይትድ ላይ አደጋ ሊያመጡ ይችላሉ፣ ችግር ሊፈጥሩ ይችላሉ ከሚባሉ ተጫዋቾች መካከል አንዱ ነው። የጉዳት ዜናው ሲሰማ ባለፈው አድማጮች ምናልባት በኤውሮፓ ሊጉ ቀጣይ የመጀመሪያ ዙር ጨዋታ ላይ ላይደርስ ይችላል ተብሎ ሲነገር ቆይቷል። ግን የመጨረሻ ውሳኔ ለመወሰን አሁን ዶክተሮች ምርመራ ያደርጉለታል ተጫዋቹ ተብሎ ተገልጿል። እርግጥ አይደለም። በመጀመሪያው ዙር ጨዋታ ተጫዋቹ ስለመድረስ አለመድረሱ ሕክምና ላይ እንደሆነና በዚህ ሳምንት የተጫዋቹ ቀጣይ የሚመለስበት ቀን እንደሚታወቅ ከዩናይትድ ጋር ይሰለፍ አይሰለፈውም የሚለው ውሳኔ እንደሚወሰን ነው የሚጠበቀው። አድማጮች የሁለት ተጫዋች ጉዳትን የምንመኝ ባይሆንም ግን የኒኮ ዊሊያምስ በቀጣይ የዩናይትድ ጨዋታ ላይ የማይሰልፍ ከሆነ ለማንቸስተር ዩናይትድ መልካም ዜና መሆኑን ግን መካድ አንችልም። ኒኮ ዊሊያምስ የአትሌቲክ ቢልባኦ በጣም ቁልፍ እና ወሳኝ ተጫዋች ከመሆኑ አንጻር ለማለት ነው። አድማጮች ተጫዋቹ በቅርቡ ስለ ዩናይትድም አስተያየት ሰጥቶ ነበር። በነገራችሁ ላይ ዩናይትዶች በቀጣይ ክረምት የዝውውር መስኮት ከሚፈልጓቸው ተጫዋቾች መካከል አንዱ ዊሊያምስ መሆኑ እርግጥ ነው። ወደ ፕሪሚየር ሊግ መምጣት ይፈልጋል በግልጽ ተናግሯል። መዳረሻዎቹ አሁን የታወቁ መስሏል። እንደ አርሰናል፣ ዩናይትድ እና ሊቨርፑል የመሳሰሉ ክለቦች የተጫዋቹ ፈላጊ መሆናቸውን ተከትሎ እንግሊዝ እንደሚመጣ ነው የሚጠበቀው። ከስፓኒሽ ላሊጋ ይልቅ ምርጫው እንግሊዝ ፕሪሚየር ሊግ መርቶ በራሱን በደንብ ማሳየት እንደሚፈልግ ነው ኒኮ ዊሊያምስ እየተገለጸው። ይህም ለሊጉ ያለውን ፍቅር የተጫዋቹ የሚያሳይ ነው እና እንግሊዝ ይመጣል ተብሎ በቀጣይ ክረምት ላይ ይጠበቃል። ባርሴሎናዎች ይፈልጉታል፣ ግን እሱ ፍላጎቱ እንደ እንግሊዝ መምጣት ነው ተብሎ ስለተነገረ ማለት ነው። አትሌቲክ ቢልባዎች ሬንጀርስን አሸንፈው ከዩናይትድ ጋር በቀጣይ ግማሽ ፍጻሜ እንደሚገናኙ ከተረጋገጠ በኋላ ተጫዋቹ በተጠይቆ ስለ ጨዋታው እንደዚህ ብሎ አስተያየቱን ሰጥቷል። እያንዳንዱ ሕፃን በኦልትራፎርድ መቶ መጫወትን ይመኛል ሲል ነው የተናገረው። በጣም የሚያስገርም ስቴዲየም ነው ኦልትራፎርድ ብሏል። ጥሩ ጨዋታ እንደተጫወቱ እናውቃለን። በሜዳቸው ባለፈው እኛም በሜዳችን ጥሩ መንቀሳቀስ፣ ጥሩ መጫወት፣ ውጤት ይዘን መውጣት እንችላለን። በሜዳችን ውጤት ይዘን ከወጣን በኋላ ሁለተኛውን የመልስ ጨዋታ በኦልትራፎርድ የምናደርግ ይሆናል። ያንንም ጨዋታ እንደዚህ ውጤት ይዘንበት ወደ ፋይናል ለማለፍ የቻልነውን ሁሉ እናደርጋለን፣ ለዚህም ተስፋ አለኝ ሲል ነው ተጫዋቹ አስተያየት የሰጠው። ግን አለ ማንቸስተር ዩናይትድ እጅግ ትልቅ የሆነ ቲም ነው። ይህንን ደግሞ ባለፈው ሐሙስ ባደረጉት ሊዮንን አሸንፎ ባለፉበት ጨዋታ በከምባኩ ላይ ተመልክተናቸዋል። ጨዋታው ቀላል አይሆንልንም፣ ግን እንፋለማለን ሲል ኒኮ ዊሊያምስ ከጨዋታው በፊት በኦልትራፎርድ ተገኝቶ መጫወት የሁሉም ሕፃን ልጅ ህልም ስለመሆኑ አስተያየቱን ሰጥተዋል ማለት ነው። እንግዲህ ዩናይትዶች በዝውውሩ ገፍተው ቢሄዱ ተጫዋቹን ሊያገኙ የሚችሉበት እድል እንዳለም የሚያመላክት አስተያየት አድርጋችሁ ልትወስዱት ትችላላችሁ። የኒኮ ዊሊያምስን አስተያየት በመነሻነት በመውሰድ ከዚሁ ከዩሮፓ ሊጉ አንዳንድ ወሬዎች ሳናልፍ አድማጮች የሴንት ኢቲየን ደጋፊዎች ተግባር በዚህ ሳምንት መነጋገሪያ ሆኗል። ያው በኦልትራፎርድ ዩናይትዶች ሊዮንን አሸንፎ ወደ ቀጣይ ዙር ያለፉበትን መንገድ በጣም ብዙ ስለተባለ ያንን ጉዳይ በደንብ ታስታውሱታላችሁ አድማጮች፣ ድጋሚ ማንሳት አያስፈልግም እና የደርቢ ጨዋታ ነበራቸው። ባለፈው በሊግ ዋን ባደረጉት ሊዮኖች የደርቢ ጨዋታ ሴንት ኢቲየንን ማግኘት ነበረባቸው። በሴንት ኢቲየን ሜዳ የተደረገ ጨዋታ ነበር እና የሴንት ኢቲየን ደጋፊዎች የሊዮን ተጫዋቾችን ለማብሸገን ስቴዲየም ሙሉ ይዘው የገቡት ባነር እጅግ የሚያስገርም ነው። ከ5-4 ሽንፈት በኋላ ይህንን ቁስላቸውን ለመቆስቆስ እና በጨዋታውም ላይ ድል ለመቀናጀት ያደረጉት ጥረት ተሳክቶላቸው 2-1 በሆነ ውጤት ሊዮኖችን ማሸነፍ ችለዋል። ከጨዋታው በፊት ተገማች የነበሩት ሊዮኖች ናቸው። ሴንት ኢቲየን ደግሞ ያው ላለመውረድ የሚታገል አይነት ቲም ነው በሊግ ዋን ማለት ነው። ግን ሜርሲ ማጉዌር የሚል ትልቅ ባነር ሁሉ ይዘው ነው ማለት ነው እንግዲህ ጨዋታው ላይ የገቡት። ከዛ ባለፈ የማንቸስተር ዩናይትድ ማሊያን የሚያዙ የሴንት ኢቲየን ደጋፊዎች በስቴዲየም ታይተዋል። ሜርሲ የሚለውን ስም ለብቻ እንደዚሁም ማጉዌር የሚለውን ስም ለብቻ በሴንት ኢቲየን ማሊያ ላይ ሁሉ አጽፈው ደጋፊዎች ጎን ለጎን ሜርሲ ማጉዌር የሚል ትርጉም ያለው ጽሑፍ ሰርተው እናመሰግናለን ማጉዌር
የሚል መልእክት ያዘለ የማሊያ በልብስ ለብሰው በስቴዲየም ውስጥ ድባቡን በጣም ከፍ ወዳለ ደረጃ ቀይረው እንግዲህ የደርቢውን ጨዋታ በጣም አነጋጋሪ በሆነ በዚህ አደጋገፍ ስርዓትና 2-1 በሆነ ታላቅ ድል አጠናቀውታል ማለት ነው። ሊዮኖች እንግዲህ በዩናይትድ የደረሰባቸው ሽንፈት ተከትሏቸው በሊግ ዋንም እንደዚህ አይነት መልኩ ከደጋፊዎች ከፍተኛ የሆነ የድገፋና እንደዚሁ ሞክ የማድረግ ሂደት ደርሶባቸው ተሸንፈዋል ለማለት ነው። ሃሪ ማጉዌሮ እንግዲህ ጀግናነቱን ከእንግሊዝ አልፎ እስከ ፈረንሳይ ድረስ በጀግንነት እየተወደሰ የሚገኝ ተጫዋች ሆኗል። ዜናዎቻችን ቀጥለዋል። አድማጮች ቪዲዮን በላይክ ማድረጋችሁን ግን እንዳትረሱ። ማበረታታታችሁን ለእናንተ ላይክ ማድረግ በጣም ቀላል የሰከንድ ስራ ነው። ለእኛ ግን ያበረታታል። የዩናይትድ ቤተሰቦች በድጋፋችሁ አይለየን እላለሁ። ወደ ቀጣይ መረጃዎች ሳልፍ አድማጮች የዩናይትድ ተጫዋቾች በዚህ ሳምንት አስደናቂ ነገር መስራታቸውን እንደቀጠሉ ነው። አሁን የዩናይትድ ተጫዋች ባይሆን ለምሳሌ የቀድሞ የዩናይትድ ተጫዋች የሆነው ስኮት ማክቶሚኒ የናፖሊን ብቸኛ ጎል አስቆጥሮ ናፖሊዎችን ለድል ማብቃቱን እናስታውሳለን። በተከታታይ ጎል እያስቆጠረ ዩናይትድ ይህን ተጫዋች መሸጡ በጣም ስህተት ነው ተብሎ እስኪወራ ድረስ ይህን ታውቃላችሁ። ኦፍኮርስ ግን አሁን የዩናይትድ ንብረት አይደለም፣ ያው እናስታውሰው በሚል ነው። ግን ሌሎች በውሰት የተሰጡ የዩናይትድ ንብረት የሆኑ ተጫዋቾች አሉን። ለምሳሌ የአንቶኒ ጉዳይ ይጠቀሳል። ትላንት ዤሮናን ገጥሞ ነበር ከሜዳቸው ውጭ ቤትሶች 3-1 በሆነ ውጤት ሲያሸንፉ ታዲያ አንቶኒ ጎል ማስቆጠሩን ትላንትም ቀጥሏል። ተጫዋቹ 5 ጎልና 4 አሲስት ላይ ደርሷል። ሪያል ቤትስን ከተቀላቀለ ከባለፈው ጃንዋሪ ወር ጀምሮ ቡድኑ ባደረጋቸው ያለፉት 17 ጨዋታዎች የቡድኑ በጣም ቁልፍ ተጫዋች መሆኑን እያስመሰከረ ነው የሚገኘው። በተለያዩ ውድድሮች 17 ያህል ጨዋታዎችን አድርጓል ማለት ነው። ስለዚህ አሁን ተጫዋቹ 9 ጎልና አሲስት ላይ ደርሷል። በድምሩ ለ1300 ያህል ደቂቃዎችን ለሪያል ቤትስ ሜዳ ላይ ቆይቶ ጨዋታው ማድረጉን ተጫዋቹ አረጋግጧል ማለት ነው። ትላንት የስፔን እግር ኳስ በጣም የተመቸው ይመስላል። አጨዋወቱ በጣም ምቹ ይመስላል። እንግዲህ እንደ እንግሊዝ ፈጣን አይደለም፣ ቀርፋፋ ነው። የስፔን እግር ኳስ ታውቃላችሁ፣ ውሳኔ ለመወሰን ጊዜ ይሰጣል። በእንግሊዝ ሽርፍራፊ ሰከንድ አታገኙም። በጣም የሚያስገርም ፈጣን ሊግ ነው እንግሊዝ። ነገሮች ሁሉ የሚከናወኑት ኢንፍራክሽን ኦፍ ሰከንድ ውስጥ ነው። በስፔን ግን ኳስ እግርግራችሁ ላይ ከቆየች በኋላ ምን ማድረግ እንዳለባችሁ በቀጣይ ለመወሰን በቂ ጊዜ ይኖራችኋል። እንደዚህ አይነት ሊጎች ናቸው እንግዲህ ለአንቶኒ ያጫወት በጣም ምቹ የሚሆኑት። ልጁ በደንብ የተጠቀመበት ይመስላል። የወሰት እድሉን ተጠቅሞ በቋሚነት ተጫዋቹ እዛው እንደሚቀር ይጠበቃል። በእርግጥ በርካታ ክለቦች አሁን ልጁን እንደሚፈልጉ ፍላጎታቸውን ገልጸዋል። አድማጮች ዩናይትዶች ከዝውውሩ ከ30 እስከ 40 ሚሊዮን ፓውንድ ድረስ ለማግኘት እርግጠኛ እንደሆኑ ነው ሪፖርቶች የጠቆሙት። በነገራችሁ ላይ በቀጣይ ክረምት የዝውውር መስኮት ላይ አንቶኒ መሸጥ ዩናይትድን በእጅጉ እንደሚረዳ እየተገለጸ ነው ያለው። ሌሎችም የሚሸጡ ተጫዋቾች አሉ። ክለቡ በአውሮፓ ሻምፒዮንስ ሊግ እንኳን ባይሳተፍ እንደና አንቶኒ የመሳሰሉ ቀጣይ የማደርሳቸውም ተጫዋቾች ለክለቡ ተጨማሪ ባጀት ለመፍጠር እጅግ ተቃርበዋል። አንቶኒ አሁን ወደ ዩናይትድ የሚመለስ አይመስልም። ተጫዋቹ በቋሚ ዝውውር የሚፈርምበትና እዛው ስፔን በተለይ ሪያል ቤትሶች ተጫዋቹን በቋሚ ኮንትራት የማያስፈርሙት ከሆነ በአትሌቲኮ ማድሪድ ማሊያ በቀጣይ ሲዘን ልናየው እንደምንችል እየተነገረ ነው። አትሌቲክ ማድሪዶች አጥብቀው ፈልገውታል። ዩናይትዶች የጠየቁትን የዝውውር ዋጋም ለመክፈል ፈቃደኛ እንደሆኑ ነው እየተነገረ የሚገኘው። 12 የላሊጋ ጌሞችን አድርጎ ተጫዋቹ በሪያል ቤትስ ማሊያ የ8ቱን ጨዋታዎች ሪያል ቤትስ ማሸነፍ የቻለ የስፔኑ ክለብ ገድ መሆን የቻለ ተጫዋች ሆኗል። ትላልቅ ቲሞችን ሳይቀር ነጥብ እያስጣሉ እያሸንፉ ነው ያሉት። አንቶኒ ከመጣ በኋላ ሪያል ቤትስ ትልቅ ገድ ሆኗቸው በደጋፊዎች ልብም መግባት የቻለ በሚሰራቸው ትሪኮች ተጫዋቹ የሪያል ቤትስ ደጋፊዎችን እያዝናና የሚገኝ ተጫዋች ሆኗል። በሌላ የዩናይትድ የውሰት ተጫዋች ደግሞ የጀደን ሳንቾ ጉዳይ ነው። አድማጮች ባለፈው የፕሪሚየር ሊግ ጨዋታ አድርገው በለንደን ደርቢ ፉልሃምን አሸንፈዋል። ቼልሲዎች እንደምታስታውሱት ባለቀ ደቂቃ ነው አንድ ጎል አስቆጥረው አንድ አቻ ነበር ጨዋታው። 2-1 በሆነ ውጤት ማሸነፍ የቻሉት አሁን ያንን ጨዋታ ድል ካደረጉ በኋላ በእርግጥ በሊጉ 6ኛ ደረጃ ላይ ነው የሚገኙት። የአውሮፓ ሻምፒዮንስ ሊግ ተሳትፎ ለማግኘት ሰማያዎቹ ጥረት እያደረጉ ነው።
ነገር ግን በአንድ ነገር እርግጥ ሆኗል። ይህም እርግጥ የሆነው ነገር ከ15 በታች እንደማይጨርሱ ነው ቼልሲዎች የተረጋገጠው። ያለው የቲሞቹ የነጥብ ጋፕ በጣም የጠበበ መሆኑን ተከትሎ እስከ ሲዝኑ መጠናቀቂያ ጨዋታዎች ድረስ አሁን ኦልሞስት የቀሩ ጨዋታዎች በጣት የሚቆጠሩ አንድ አምስት ናቸው። በሂሳብ ስሌት ስታሰሉት ቼልሲዎች ከ15 በታች እንደማይጨርሱ ተረጋግጧል። ስለዚህ ጀደን ሳንቾ ከዩናይትድ ሲያስፈርሙት የገቡት ስምምነት ነበር። ከ15 በታች ሆነን የማንጨርስ ከሆነ ተጫዋቹን በቋሚ ኮንትራት እናስፈርመዋለን በ25 ሚሊዮን ፓውንድ ሂሳብ ሲሉ ተስማምተው ተጫዋቹን በውሰት መውሰዳቸው ይታወሳል። አድማጮች ከዛ ውጭ ይህንን ማድረግስ የማንፈልግ ከሆነ በ25 ሚሊዮን ፓውንድ ማስፈረም 5 ሚሊዮን ፓውንዱን ሰተናችሁ ተጫዋቹን ወደ እናንተ እንመልሳለን የሚል ሁለት አይነት አማራጭ ነው ማለት ነው ያስቀመጡት። አንዱ አማራጫቸው አሁን እርግጥ ሆኗል፣ የግድ ማድረግ አለባቸው 25 ሚሊዮን ፓውንድ መክፈል ማለት ነው። ሁለተኛው አማራጭ ደግሞ 5 ሚሊዮን ፓውንድ መክፈልና የውሰት ዝውውሩን አቋርጦ ተጫዋቹን ወደ ዩናይትድ መመለስ ነው። ስለዚህ ሁለቱ ላይ ከውሳኔ ይደርሳሉ በቅርቡ ተብሎ ይጠበቃል። እስካሁን ድረስ ምንም የወሰኑት እርግጠኛ የሆነ ውሳኔ የለም። ክረምት ላይ ውሳኔውን በይፋ ያሳውቃሉ ተብሏል። ሲዝኑ የሚሳተፉበት ውድድሮች እንደተጠናቀቁ ሰማያዎቹ ቼልሲዎች ጀደን ሳንቾን በ25 ሚሊዮን ፓውንድ እናስፈርመው ወይንስ እንመልሰው በሚለው ላይ ውሳኔ ይሰጡበታል ተብሎ ነው የተነገረው። የአውሮፓ ሻምፒዮንስ ሊግ ተሳትፎ በተለይ ለዚህ ውሳኔያቸው ትልቁን ድርሻ ሊወጣ እንደሚችል ይጠበቃል። በኮንፈረንስ ሊጉም አሁን ፋይናል ለመድረስ እንደተቃረቡ የውድድሩም እንደዚሁ ሻምፒዮን ይሆናሉ ተብለው የተገመቱ ቲም መሆናቸውን ሰማያዎቹ እናስታውሳለን አድማጮች። ሌላው ከዩናይትድ በእርግጥ ከውሰት አይደለም የተሰጠው ተጫዋቹ በቋሚ ዝውውር ተሽጦ ነው። ግን ከኮንትራቱ ጋር በተያያዘ ለዩናይትድ ትልቅ ጥቅም የሚያመጣ ውል አለ። ሜሰን ግሪንውድ ጉዳይ ነው አሁን የማወራው አድማጮች። እና ይሄ ተጫዋች ወደ ዩናይትድ መመለስ አይችልም ታውቃላችሁ። ያው ዩናይትዶች በቋሚ ኮንትራት ተጫዋቹን ስለሸጡት ማለት ነው። ኮንትራቱ ላይ ግን በጣም ብልጣብልጥ የሆኑ ውሳኔዎችን አሁን እየወሰኑ ነው ያሉት ዩናይትዶች። የተማሩ ይመስላል ከዚህ በፊት ከሰሯቸው ስህተቶች። እነ ኢላንጋን የመሳሰሉ ተጫዋቾችን የሸጡበት ገንዘብ 16 ሚሊዮን ፓውንድ ነው። በጣም ትንሽ ገንዘብ ነው። ግን እንደዚህ አይነት ብልጣብልጥ የሆኑ ውሳኔዎችን ወይም አንቀጾችን ቢያካትቱ ኖሮ ከነ ኢላንጋ አይነት ዝውውሮች እጅግ ከፍተኛ የሆኑ ገንዘቦችን ማግኘት በቻሉ ነበር። ከወደፊት ሽያጫቸው አሊያም ደግሞ ተጫዋቾቹ እንደሚያበረክቱት አስተዋጽኦ እያሉ ብዙ ነገሮችን ማካተት ይችሉ ነበር። ግን እነኛ ነገሮች አልፈዋቸዋል። በኢላንጋ ሳይማሩ አይቀርም ብዙ ገንዘብ እያገኙ ተጫዋቹን በጣም በረካሽ በሆነ በቆሎ ሂሳብ የሸጡት አይነት ተጫዋች ሆኗል። ኢላንጋ አሁን በኖቲንጋም ፎረስት ምን እየሰራ እንደሆነ ታውቃላችሁ። ግሪንውድ ላይ ግን የወሰኑት ውሳኔ በጣም የብልጣብልጥና የሚደነቅ ነው። ይህን ሳናደንቅ ማለፍ በጣም ከባድ ነው። 50 በመቶ ከወደፊት የተጫዋቹ ሽያጭ ላይ ገቢው ወደ እነሱ እንዲሄድ ነው ዩናይትዶች የተስማሙት ማለት ነው። እና ይሄ ተጫዋች አሁን በማርሴይ በጣም አስደናቂ ጊዜ እያሳለፈ መሆኑን ተከትሎ የማርሴውን ክለብ መልቀቁ ግልጽ ነው። ቀጣይ ክረምት ላይ ማርሴዎች ከሸጡት ደግሞ ግማሹን ገንዘብ በየትኛውም ዋጋ የሽጡት ለዩናይትድ የመክፈል ግዴታ አለባቸው። ይሄ ደግሞ ለዩናይትድ ተጨማሪ ገቢ ነው ማለት ነው። ልጁ የድርሻውን እየተወጣ ነው፣ የበኩሉን እያደረገ ነው የሚገኘው። ግን ትልቁ ችግር ከደጋፊዎች ጋር መግባባት አቅቶታል ግሪንውድ ተብሎ ሪፖርት ወጥቷል አድማጮች። በእርግጥ ግሪንውድ ብቻ አይደለም፣ ሉዊስ ኤንሪኬ የተባለም እዛው ማርሴ የሚገኝ በጣም አስደናቂ ተጫዋች ነው። ይህም ተጫዋች ከደጋፊዎች ጋር በገባው ጸብ ምክንያት ደጋፊዎች ባለፈው 5-1 በሆነው ውጤት ሞንቲፕሌርን ሲያሸንፉ በስቴዲየም ባነር ይዘው መግባታቸው ያስገረመው ውሳኔ ሆኗል። ማርሴዎች 5-1 በሆነ ውጤት አሸንፈዋል። ጎልን ማስቆጠር ችለዋል እንጂ ተጫዋቾች ግን የማርሴው ክለብ ደጋፊዎች በሁለቱ ተጫዋቾች ቀጣይ ክረምት ላይ ክለባቸውን እንዲለቁ ነው ባነሩ ላይ መልእክታቸውን ያስተላለፉት። ግሪንውድ እና ሄነሪኬ ብለው ጽፈው ጌት ሙቪንግ በሚል ደግሞ አክለዋል ማለት ነው። ክለባችን ለቃችሁ ሂዱ የሚል አይነት ትርጉም ያለው ባነር ነው ማለት ነው አጽፈው የገቡት እነኚህ ተጫዋቾች። የሚገርማቸው አድማጮች ለምሳሌ ግሪንውድ 32 ያህል ጌሞችን አድርጎ 19 ጎል አስቆጥሮ 4 አሲስት ያደረገላቸው ልጅ ነው። በድምሩ ወደ 23 ጎልና አሲስቶች ላይ ተሳትፎ ማድረግ ችሏል። ሄነሪኬ በበኩሉ 32 ጨዋታ አድርጎ 9 አስገብቶ 8 አሲስት ማድረግ የቻለ ልጅ ነው እና እነኚህ ሁለት ተጫዋቾች ባይኖሩ ማርሴይቱ ጋር ሊቀመጥ እንደሚችል አስቡት። ግን ደጋፊዎች እጅግ የጠሏቸው ሆነው በክለቡ ምናልባት ወደፊት መረጃውን ሳገኝ እነግራችኋለሁ ለምንድን ነው እንደዚህ ግጭት ውስጥ የገቡት የማርሴይ ደጋፊዎች የሚለውን።
ምላሽ የምሰጣችሁ ይሆናል። ግን አልተፈለጉም፣ እንዲለቁ ይፈለጋል። ተጫዋቾቹ ክለቡን እንደሚለቁም ይጠበቃል። ታዲያ ለምንድን ነው ስለዚህ ልጅ ያወራህን ካላችሁ ግሪንውድን የሚፈልጉ ክለቦች ተበራክተው መጥተዋል። ሊቨርፑሎች እንደውም እስከ 80 ሚሊዮን ዩሮ ሂሳብ ለሜሰን ግሪንውድ ዝውውር ለመክፈል ዝግጁ ናቸው። የመርሲሳይዱ ክለብ ሊቨርፑል በጥብቅ እየፈለገው ነው የሚል ሪፖርት ወጥቷል። ስለዚህ ዞሮ ዞሮ የተጫዋቹ ሽያጭ ለዩናይትድ ትልቅ ትርፍ ያመጣል የሚለውን መረጃ ለማድረስ ነው። አድማጮች ኢንተር ሚላኖች በበኩላቸው ሉዊስ ኤንሪኬን ለማስፈረም ከወዲሁ እንደተስማሙና ይህም ተጫዋች ከግሪንውድን ተከትሎ ማርሴን ቀጣይ ክረምት ላይ እንደሚለቅ ነው የተነገረው። ዜናዎቻችን እንደቀጠሉ ናቸው። አድማጮች አጠር አጠር ያሉ ሁለት መረጃዎችን ላድረሳችሁና በስፋት ስለምናየው ሰሞኑን እየተወራበት ስላለው የአጥቂዎች የዝውውር መረጃ ማድረሴን እቀጥላለሁ። የመጀመሪያው ዜና ከግብ ጠባቂዎች ጋር የተያያዘ ነው። ዘሰን ጋዜጣ በፊት ገጹ ላይ ዩናይትዶች አሮን ራምስዴልን በጣም በቅርበት ሆነው እየተከታተሉት ይገኛሉ። ቀጣይ ክረምት ላይ ጥያቄ ሊያቀርቡለት በሚል ይህንን ዘገባ ሪፖርት ይዞ ወጥቷል። ዘሰን ጋዜጣ ይታመናሉ ከሚባሉ ጋዜጦች መካከል ይሄ 100% ሪሊየብል ነው ብላችሁ የምትወስዱት ግን አይደለም። ይሄን የዝውውር ዜናዎችን ሳደርሳችሁ ከጋዜጦቹ ተአማኝነት አንጻርም እንዲሁ እነግራችኋለሁ እና ዘሰን እንግዲህ ይህን መረጃ ይዞ ወጥቷል። እንደ መረጃ እንቆጥረዋለን፣ እናየዋለን። አሁን ዩናይትድ ካለበት የግብ ጠባቂም እንዲሁ ችግርና ምናልባት አሰልጣኙ ወደ ገበያ ይወጣሉ ተብሎ ከመወራቱም አንጻር ግብ ጠባቂዎችን ሊያው እንዲሁም ክለቡ ሊከታተል እንደሚችል ጥሩ ጥሩ ግብ ጠባቂዎችን ይሄ የሚታወቅ ነገር ነው። ያን እያደረጉ እንደሆነም ነው ጋዜጣው እየዘገበ ያለው ማለት ነው። ግን የኦናና መልቀቅ ብዙ ነገሮችን ዩናይትድ ቤት ውስጥ ቀደም ብሎ ማጥራት መቻል አለበት። ከኦናና መልቀቅ ጋር በተያያዘ ትልቁ ስሙ የተነሳ ግብ ጠባቂ አለ ከአሮን ራምስዴል ውጭ ማለት ነው። ይሄ ግብ ጠባቂ ፖርቹጋላዊ የፖርቹጋል ብሔራዊ ቡድን ግብ ጠባቂ የሆነው ነው። ይህም ተጫዋች ዲያጎ ኮስታ ይባላል። በነገራችሁ ላይ ኦናና ከመምጣቱ በፊት ስሙ በስፋት ከዩናይትድ ጋር ተያይዞ ነበር። የፖርቶ ግብ ጠባቂ ነው። ከፋሚልካዋ ጋር ያለፈው አርብ ሲጫወቱ ዩናይትዶች መልማዮቻቸውን ልከዋል ፖርቹጋል ድረስ። ሮማዎችም ተገኝተው ነበር ተብለዋል። የግብ ጠባቂውን እንቅስቃሴ ሁለቱ ክለቦች በጣም በቅርበት ተከታትለውታል የተባለው። በነገራችሁ ላይ እኔ በግሌ በጣም የማደንቀው ግብ ጠባቂ ነው። በእግሩ መጫወት ይችላል። ከእንደገና እንደ ኦናና ተደጋጋሚ አይነት ስህተቶችን የሚሰራ አይነት ግብ ጠባቂ አይደለም። ዲያጎ ኮስታ በጣም ኳሊቲ ያለው ግብ ጠባቂ ነው። ፔናልቲ ሲያደንም ተመልክታችሁት ሊሆን ይችላል። በጣም ጎበዝ ፔናልቲ የማዳን ችሎታ ያለው ተጫዋች ነው። በጣም ሲል የሆኑ ስህተቶችንም እንደ አንድሬ ኦናና የሚሰራ አይደለም። ከእንደገና በእግሩም እንዲሁ መጫወት ይችላል። በተክለ ሰውነት በብስለት በሉት ብቻ በብዙ ነገር ይሄ ግብ ጠባቂ ዩናይትድ የሚፈርም ከሆነ ዩናይትድ የረዥም ጊዜ ግብ ጠባቂ እንዳገኘ ነው እኔ በግሌ የምቆጥረው። ለማንኛውም ወሬው በዚህ ደረጃ ተወርቷል። ሚረር ፉትቦል እንዳለው ከሆነ ለኦናና ዝውውር አሁንም የሳውዲ ክለቦች በራቸውን እያንኳኩ ነው፣ እየጠየቁ ነው፣ ተጫዋቹን ይፈልጉታል ብሎ ዘግቧል ጋዜጣው። ዩናይትዶች 20 ሚሊዮን ፓውንድ ብቻ ካገኙ ኦናናን ይለቁታል ተብሏል። ይሄ ያስገረመኝ መረጃ ነው። ኦልሞስት ወደ 50 ሚሊዮን ፓውንድ ሂሳብ ነው ያወጡበት፣ ግን ከግማሽ በላይ ኪሳራ ከስረው ነው ወደ ሳውዲ ክለቦች ሊልኩት ዩናይትዶች ፈቃደኛ ሆኗል በሚል ሚረር ጋዜጣ ሪፖርቱን ያወጣልን ማለት ነው። ግን ጥሩ ነገር ምንድን ነው አሁን ተጫዋቹ ከደረሰበት ከነኛ ችግሮች በኋላ ይሄ ዘረፋውም ጉዳይ አለ። ከእንደገና ከሊዮኑ ጨዋታ በፊት የሰጣት እቺ ያልበሰለች አስተያየትና በኋላ ላይ ያመጣበት ከማቲሽ ጋር የገባበት ሰጣ ገባ ከዛ ሁሉ ነገር በኋላ በሊዮኑ የመልስ ጨዋታ አሰልጣኙ ቤንች አድርገውት ካበቁ በኋላ መልሰው ቤስት አድርገውት ቲሙ በዛ መልኩ ከምባኮን አድርጎ አሸንፎ ተመልሶ ደስታውን ከአሰልጣኙ ጋር በዛ መልኩ የገለጸበትና ተጫዋቹ አሁን ያለበት ሁኔታ በዩናይትድ ቢቆይ ብዙም የሚከፋው አይነት ተጫዋች ያለ መሆኑ ነገሩን ጥሩ ያደርገዋል። ግብ ጠባቂ ላያገኙም ይችላሉ ማለት ነው። ስለዚህ አንድሬ ኦናና ደስተኛ መሆን ለዩናይትድ አስፈላጊው ነገር ነው ማለት ነው። ካገኙ ኢትስ ኦኬ፣ በጣም ጥሩ፣ እሱን ይለቁታል። ሌላ የተሻለ ግብ ጠባቂ ያመጣሉ፣ ይተካሉ። የማያገኙም ከሆነ ደግሞ ከኦናና ጋር እንግዲህ በቀጣይ ሲዝንም ከባድ ቢሆንም ከሚሰራቸው ነገሮች አንጻር ከባድ ቢሆንም ግን ያው እሱም ደስተኛ ሆኖ አብረው ይቀጥላሉ ለማለት ነው። አድማጮች
ሌላው ከዝውውር ጋር በተያዘ በሳንሲሮ ስቴዲየም ዩናይትዶች መልማዮቻቸውን ልከው ነበረ ተብሏል። ባለፈው ሳምንቱ መጨረሻ ላይ ኤሲ ሚላን እና አትላንታ ያደረጉት ጨዋታ ነበረ። ጨዋታውን አትላንታ አሸንፈዋል። በአድማጮች ሁለት የአትላንታ ተጫዋቾችን ግን የዩናይትድ መልማዮች ሲከታተሉ ነበር ተብሏል። አንዱ አማካይ ነው፣ ኤደርሰን ይባላል። ሌላኛው ደግሞ የአጥቂ ስፍራ ተጫዋች ነው፣ ብዙ ክለቦች የሚፈልጉት ማቴዎ ሬትጊዮ የተባለ የአትላንታ የአጥቂ መስመር ተጫዋች ነው። ሁለቱን ተጫዋቾች የዩናይትድ መልማዮች ሳንሲሮ ድረስ ተገኝተው ገምግመዋቸዋል፣ ተከታትለዋቸዋል የሚለው ዘገባ ነው ማለት ነው። እንግዲህ ከአትላንታ የሚፈልጓቸው ተጫዋቾች እንዳሉ ሲነገር ቆይቷል። እነኚህ ሁለት ተጫዋቾች በአማካይና በአጥቂ ስፍራ ላይ የሚጫወቱ ተጫዋቾች ወኪሎቻቸውን ባለፈው ሳምንት ዩናይትዶች ማግኘታቸውና ማውራታቸውም ከወኪሎቻቸው ጋር ንግግር ማድረጋቸውንም መዘገቡን እናስታውሳለን። መረጃዎቻችን ይቀጥሉ። አድማጮች እናንተም ላይክ ማድረጋችሁን አትርሱና የአጥቂ መስመር የሰሞኑን ወሬዎች ደግሞ እናድርሳቸው። እንደዚህ አይነት መረጃዎች ካደረስናችሁ ስለቆየን የዩናይትዱ አሰልጣኝ ከወልቭሱ ጨዋታ በኋላ ሆይላንድን ሲከላከሉ ሰምተናል። ይሄ ተጫዋች በተለይ በወልቭሱ ጨዋታ እጅግ ሊያስቆጥራቸው የሚችሉ እና የሚገቡ ኳሶችን ማምከኑን ተመልክተናል እና አሰልጣኙ ግን ተጫዋቹን በቀጥታ መውቀስ አልፈለጉም። እሱ ብቻ አይደለም፣ በርካታ የዩናይትድ ተጫዋቾች የማግባት እድሎቻቸውን እየተጠቀሙ አይደለም እና ኳሶችን እያበከኑ ነው። እሱ ላይ ብቻ ፎከስ ልናደርግ አይገባም ሲሉ አሰልጣኙ ተከላክለውለታል። ሌሎች ተጫዋቾችን ሲሉ አይ ቲንክ እርግጠኛ መሆን ይችላሉ አንዱ ጋርናቾ እንደሆነ። ይህም ተጫዋች የማይተመኑ ኳሶችን እየሳተ ቡድኑን ዋጋ እያስከፈለ ያለ ተጫዋች ሆኗል፣ ከሆይላንድ ባልተናነሰ። ምናልባትም በበለጠ ሁኔታ የጋርናቾ የሚያመክናቸው ኳሶች የሚያስገርሙ ናቸው። አሞሪም ግን ለቡድናቸው ጎል የማስቆጠር ችግር ተጫዋቹ ብቻውን ተጠቃሽ ወይም ተወቃሽ ሊሆን አይችልም ሲሉ ነው የተናገሩት። ሌሎችም ተጫዋቾች የማስቆጠር ኃላፊነት እንዳለባቸው አስምረውበታል። ግን አጥቂ መሆኑን አንርሳ አድማጮች። ሆይላንድ ማንቸስተር ዩናይትድ በወልቭስ 1-0 ሲሸነፍ እጅግ ብዙ ደጋፊዎች ያስቆጠረው ብለው ሲጠብቁት የነበረውን ወርቃማ የሆነ የማስቆጠር እድል ነው አግኝቶ ሳይጠቀምበት የቀረው። ይህን ኳስ ደግሞ በጥሩ ሁኔታ ቀብሎት የነበረው ጋርናቾ ነው ክሮስ ያደረገለት፣ ወደ ፔናልቲው ቦክስ ውስጥ አደረገለት። ይህን ኳስ ግን ተጫዋቹ ሳይጠቀመው ቀረና አሁንም በዩናይትድ ደጋፊዎች በፐንዲቶች ሁሉ ሳይቀር አይ በቃው ይሄ ልጅ ካሁን በኋላ ይበቃዋል በሚል እንዲተች ያደረገው ማለት ነው። አሰልጣኙ በኋላ ላይ ምንም እንኳን ቢከላከሉለት በአጠቃላይ በ30 ያህል ሰዓታት ነው እንግዲህ ለዩናይትድ ሜዳ ላይ ተጫዋቹ ቆይቶ መጫወት የቻለው። ግን በ30 ያህል የመጫወቻ ሰዓታት ሆይላንድ ኳስና መረብን ማገኘት የቻለው ለአንድ ጊዜ ብቻ ነው። ባለፉት 27 ጨዋታዎች ደግሞ አንድ ጎል ብቻ ነው ለቲሙ ማስቆጠር የቻለው። በፕሪሚየር ሊግ እስካሁን ደግሞ 3 ጎሎችን ብቻ ነው ያስቆጠረው ማለት ነው እና ይሄ ልጅ ቢተች የትኛው የእግር ኳስ ቤተሰብ ነው በቃ ልተቹት አይገባም ብሎ ሊናገራችሁ የሚችለው እንደ አንድ አጥቂነቱ? አጥቂ መሆኑን ደግሞ ተውትና ከወጣበት ዋጋ አንጻር 75 ሚሊዮን ፓውንድ ነው የወጣበት እና ዩናይትድ ብቻ በዚህ ተጫዋች ዙሪያ ቀጣይ ክረምት ላይ ምን ሊወስኑ እንደሚችሉ የሚያጓጓ ነው የሚሆነው። ግን አሰልጣኙ ተከላክለውለታል። ቢከላከሉለትም ግን የአጥቂ አሰሳቸውን ቀጥለው ከትላልቅ አጥቂዎች ጋር ዩናይትዶች አሁንም ስማቸው እየተያዘ እየተነሳ ነው መገኘቱን ቀጥሏል። ስለዚህ አንድ አጥቂ ቢያንስ የ9 ቁጥር አጥቂ ተጫዋች እንደሚያስፈርሙ አሁን ኦልሞስት የተረጋገጠ መስሏል። ሰሞኑን ከተወሩ ወሬዎች ውስጥ ከወደ ቱርክ የሚወጡ መረጃዎች ቪክተር ኦስሜን ወደ ዩናይትድ ሊያመራ ጨርሷል። ለተጫዋቹ ዝውውር ዩናይትዶች 60 ሚሊዮን ዩሮ ይከፍላሉ። ይህ ናይጄሪያዊ የአጥቂ መስመር ተጫዋች በዩናይትድ ቤት በአመት 15 ሚሊዮን ዩሮ ደሞዝም ይከፈለዋል። ይህ ማለት በሳምንት 250 ሺህ ፓውንድ ደሞዝ ማለት ነው። ናፖሊ ቤት ሲያገኝ የነበረው ደሞዝ በዩናይትድ ቤት ይከፈለዋል ብያሉ በርከት ያሉ የቱርክ ዘገባዎች በዚህ ባሳለፍነው ሳምንት ላይ ወደ ዩናይትድ የሚያደርገውን ዝውውር ኦልሞስት እንዳጠናቀቀ ተጫዋቹ አድርገው ዘግበዋል። ይህንን ዘገባ ደግሞ ያው ለብዙ ዘገባዎች በጥርጣሬ ማየታችን እኛ የተለመደ ነው። ምክንያቱም
ከምናምናቸው ምንጮች የመጡ መረጃዎች አይደሉም፣ ከቱርክ ነው የመጡት። ስለዚህ የፋብሪሶ ሮማኖን ቃል መስማት ነበረብን። ፋብሪሶ ሮማኖን በዚህ መልኩ ተናግሮ ጉዳዩን አስተባብሎታል። እውነት ነው ብለዋል። በእርግጥ ኦስሜሄንን ለማስፈረም ዩናይትዶች ፍላጎት አላቸው። ነገር ግን እንደሚባለው ከስምምነት ላይ እስካሁን ድረስ አልደረሱም በዚህ ሰዓት ብሎናል። ዩናይትዶች አንድ ነገር እየጠበቁ ነው። እሱም በአውሮፓ ሻምፒዮንስ ሊግ የሚያሳትፋቸውን ደረጃ የያዙ አያዙ ማረጋገጥ መቻል አለባቸው። ይህን ካረጋገጡ በኋላ ቀጣይ ክረምት ላይ ምን ያህል የዝውውር ገንዘብ ባጀት እንዳላቸው አጣርተው በአጥቂዎች ላይ ምን ያህል ገንዘብ ማውጣት እንደምና ኢንቨስት ማድረግ እንደሚችሉ ከውሳኔ ይደርሳሉ በሚል ከወደ ቱርክ የሰማናቸውን ወሬዎች በሙሉ እንግዲህ ፋብሪሶ ሮማኖ በዚህ መልኩ ምላሽ ሰጥቶባቸዋል ማለት ነው። ግን ከጀርባ አሁንም ቢሆን የክለቡ አመራሮችና መልማዮች ቡድኖች አጥቂዎችን ለማስፈረም ዴሌማ ውስጥ ገብተው በሁለት አጥቂዎች ላይ በተለይ ውሳኔ ለመወሰን ተቸግረዋል ተብሏል። አንዱ ኦስሜሄን ነው፣ ሌላኛው ደግሞ ሊያም ዴላፕ ነው። ሁለት የተከፋፈለ ግሩፕ ነው አለ የተባለው። አንዳንድ ሲኒየር የሆኑ የዩናይትድ ቦርድ አባላት ዴላፕ ቢመጣ ይሻላል የሚል እምነት አላቸው። 22 ዓመቱ ነው። የፕሪሚየር ሊግ ልምድ አለው። ኦስሜሄን ደግሞ 26 ዓመቱ ነው። አድማጮች ግን ከፍተኛ የሆነ ጎል ማስቆጠር በመላው አውሮፓ ማስመስከር የቻለ ነው። በጣሊያን በቱርክ ተጫውቶ በትልልቅ ጨዋታዎች ላይ ጎል ማስቆጠር ልምድ አለው። ስለዚህ የዩናይትድ ቦርድ ለሁለት ተከፍሎ ይገኛል ማለት ነው። ዞሮ ዞሮ ግን ኦስሜሄን አሊያም ደግሞ ዴላፕ የዩናይትድን የአጥቂ መስመር በቀጣይ ሲዝን ላይ ሊመሩ የሚችሉበት እድል ሰፊ እንደሆነ ነው ከነኚህ ዘገቦች መታዘብ የምንችለው። ሌላው በስፋት ስሙ የተነሳ በተለይ ከትላንት ጀምሮ ከዩናይትድ ጋር ተያይዞ ሲወራበት የቆየ ተጫዋች የብራዚላዊ ኩኒሃ ጉዳይ ነው። ኩኒሃ የ9 ቁጥር አጥቂ ተጫዋች እንዳልሆነ ንጹህ አጥቂ እንዳልሆነ ታውቃላችሁ። በጣም ወደኋላ ተስቦ የሚጫወት ይሄ ታይፒካል የሆነ የ10 ቁጥር አይነት ተጫዋች ነው ልጁ እና ይህን ልጅ ለማስፈረም በቀኝ ክንፍ ከቀኝ ክንፍ እየተነሳ አማድ ዲያሎ አለ አማድ አለ ከግራ ክንፍ ደግሞ እየተነሳ ማጥቃቱን ሊያቀጣጠል የሚችል ተጫዋች ነው ማለት ነው ኩኒሃ። እና የዩናይትዶች ንጹህ የሆነ ሴንተር ፎርዋርድ ተጫዋች የሚያገኙ ከሆነ በሁለቱ ክንፍ ቦታዎች ላይ የሚያግዙት ለምሳሌ ኦስሜሄን የሚፈርም ከሆነ የሚያግዙት ሁለት ተጫዋቾች ይኖራሉ ማለት ነው። አሁን እንደሚወራው ወሬ ከሆነ ኩኒሃ በግራ እንዲሁም በቀኝ በኩል አማድ ይኖራል ማለት ነው። ዩናይትድ ምን ያህል አስፈሪ የሆነ የአጥቂ መስመር ጥምረት ሊኖረው እንደሚችል ቀጣይ ሲዝን መገመት ትችላላችሁ። ግን ያለቀ ጉዳይ አይደለም። ፋብሪሶ ሮማኖ ግን ተናግሮታል። ዩናይትዶች ይህን ተጫዋች ለማስፈረም በጣም ፑሽ እያደረጉ ነው፣ በተለይ በግል ጉዳዮቹ ላይ ተጫዋቹን ለማሳመን ተቃርበዋል የሚል አይነት ዘገባ ነው ይዞ የወጣው። ሩበን አሞሪም ከተጫዋቹ ጋር ጥሩ ኮኔክሽን የፈጠሩ ነው የሚመስለው። ማቲያስ ኩኒሃም ወደ ዩናይትድ ለመምጣት እጅጉን ፈልጓል። ፋብሪሶ ሮማኖ እንደዚህ ነው ያለው። እኔ እንደተረዳሁት ከሆነ ዩናይትዶች ይህን ተጫዋች ለማስፈረም እና በጊዜ ዝውውሩን ለመጨረስ ፑሽ እያደረጉ ነው። ስለዚህ የኩኒሃ ዝውውር ምናልባት በቅርቡ ይጠናቀቃል፣ በጁላይ ወይም በኦገስት ይጠናቀቃል ብዬ አስባለሁ። ማንቸስተር ዩናይትድ ለመፍጠንና ዝውውሩን ከሌሎች ክለቦች ቀድሞ ለማጠናቀቅ ጥረት እያደረጉ ነው የሚል ምላሹን ነው ማለት ነው የሰጠው እንጂ እንደ ሌሎች ዘገቦች እንደሚሉት ተጫዋች ወደ ዩናይትድ ሊያመራ እጅግ ተቃርበዋል አይነት መረጃ አይደለም የሰጠን። እያናገሩ ስለው ዝውውሩን ፈጥነው ለማጠናቀቅ ግን ጥረት እያደረጉ ነው የሚለውን እሱም አረጋግጦልናል ማለት ነው። ለኩኒሃ የዩናይትድ ዝውውር ትልቅ ችግር ሊሆነው የሚችለው ጉዳይ ምናልባት በአውሮፓ ሻምፒዮንስ ሊግ ተሳትፎ ነች። ቀጣይ እሱን የምናይ ይሆናል። አንድ የ9 ቁጥር ስትራይከር ማስፈረማቸው ግልጽ ነው። 10 ቁጥር ቦታ ላይ ደግሞ እንደ ኩኒሃ አይነት ለግዠሪ ፊርማ ነው የሚሆኑት። ምክንያቱም ሁለተኛ የአጥቂ ባህሪ ያለው ተጫዋች ማለት ነው ኩኒሃ የሚመጣ ከሆነ። ስለዚህ የቱ ጋር ያጠናቀቃሉ ዩሮፓ ሊጉ ጉዟቸው የሚለው ይወስነዋል። ከዛ ውጭ በውሰት የሰጧቸው ተጫዋቾች የሚያመጡላቸው ገቢዎችም ወሳኝ ነው የሚሆነው። የአውሮፓ ሻምፒዮንስ ሊግ ተሳትፎ ማግኘታቸው ለዩናይትዶች ተጨማሪ ከ100 ሚሊዮን ፓውንድ በላይ ገቢ የሚሰጣቸው ስለሆነ እንደ ኩኒሃና እንደ ኦስሜሄን አይነት ዝውውሮችን በቀላሉ ማጠናቀቅ የሚያስችላቸው ይሆናል። በእነኚህ ነገሮች ላይ ይወሰናል ከሚሸጧቸው ተጫዋቾች ውጭ ማለት ነው። ኩኒሃን ደግሞ ብዙ ክለቦች ይፈልጉታል። እንደ አርሰናል፣ ኒውካስል ዩናይትድ፣ ኖቲንግሃም ፎረስት ሁሉም ፍላጎታቸውን ያስመዘገቡ ቲሞች ናቸው። ግን ኩኒሃ ወደ ኦልድ ትራፎርድ ማንቸስተር ዩናይትድ ለመምጣት መርጧል የሚለው ዘገባ ደግሞ የሚያስገርም ነው። ከዚህ በፊት በተደጋጋሚ ብለናቸዋል አድማጮች። ዩናይትድ ሻምፒዮንስ ሊግ ባይሳተፍም ምናልባት ክለቡ
15 16ኛ ደረጃ ይዘው ቢያጠናቅቅም ተጫዋቾች ግን ለዩናይትድ ከመፈረምና ለዩናይትድ ከመጫወት ህልማቸው የሚያግዳቸው አልሆነም። ኩኒያ ወደ ዩናይትድ ከነኚህ ክለቦች ይልቅ በአውሮፓ ሻምፒዮንስ ሊግ ከሚሳተፉ ቲሞች እንደ አርሰናል ከመሳሰሉ ዩናይትድን መምረጡ ይሄ የሚያስገርም ነው። ዩናይትድ ምን ያህል ታላቅ ብዙ ተጫዋቾች ወደ ዩናይትድ መጥተው ዩናይትድን ማሊያ አድርገው ለመጫወት ጉጉት እንዳላቸው በደንብ የሚያሳያቸውም የሚያረጋግጥም ነው። ብራዚላዊ ወደ ዩናይትድ እንዲመጣ የሚሆንበትን ብዙ ምክንያት ያለው ከአሞሪም ጋር በግል አውርተዋል ነው የተባለው። ብዙ ተግባብተዋል። ካሳሜሮም አለ። ባለፈው በወልቭስ ጨዋታ ላይ ዩናይትዶች ሲሸነፉ ከካዛሜሮ ጋር በጥልቀት ሲያወራ ተመልክተነዋል። ጨዋታው ከተጠናቀቀም በኋላ እንዲሁም ተነል ውስጥ ሆነው ሩበን አሞሪም እና ኩኒያ በአክፎት ነው እያወሩ ሲገባ ወደ ተነሉ የተመለከትነው እና ምን ያህል ዝውውሩ በጣም እየገፋ እንደሆነ እና ልጁ ለዩናይትድ ቅርብ እንደሆነ ይሄ ሁኔታዎች የሚጠቁማቸው ነው የሚሆነው ከኩኒያ ጋር በተያያዘ ማለት ነው። ኢንስቲንክት የሆነ ጎል የማስቆጠር ችሎታዎች አሉት። ይሄ አጫወቱ ደግሞ በጣም ክሬቲቭ ነው። ብራዚላዊም ነው። ያለ መድከም የሚሮጥና ፕሬስ ማድረግ የሚችል ተጫዋች ነው። ዲፌንሲቭ ስራዎቹም ተጫዋቹ የሚያስመሰግኑት ናቸው እና ለዩናይትድ ሁሉንም ፓኬጅ አሟልቶ መስጠት የሚችል የሚያሟላ አይነት ጎል የሚያስቆጥር መከላከል ሲኖርበት የሚከላከል ሊንክ አፕ ፕሌው በጣም ጥሩ የሆነ በፍሌር መጫወት የሚችል አሞሪም የሚፈልጉት በአይነት የ10 ቁጥር ቦታ ተጫዋች ነው ማለት ነው። ይሄ ለብሩኖ ፈርናንዴዝም ጫናውን የሚቀንስለት ነው። ብሩኖ ከሶስቱ ጀርባ ሆኖ በደንብ መጫወት ይችላሉ ማለት ነው። ለምሳሌ ፊት መስመር ላይ ዴላፕ አሊያም ደግሞ ቪክተር ኦስሜን የሚኖሩ ከሆነ በግራ ደግሞ አማድ ይኖራል፣ በቀኝ ኩኒያ ይኖራል። ከነኚህ ሶስት የአጥቂ ባህሪ ያላቸው ተጫዋቾች ጀርባ ደግሞ ብሩኖ ይኖራል ማለት ነው እና ምን ያህል ዩናይትድ ፊት ላይ አስፈሪ ሊሆን እንደሚችል ሳሉት አድማጮች። በወልቭስ ተጫዋቹ 150 ሺህ ፓውንድ ነው ሳምንት አዲሱ ደሞዝ ያገኛል ተብሎ የተገለጸው። ዩናይትዶች ምናልባት ከዚህ ትንሽ ከፍ ያለ ደሞዝ ሊሰጡት እንደሚችሉ ይጠበቃል። ባለፈው ክረምት ላይ ተጫዋቹ ተጠይቆ ነበር ስለ ወደፊት የዩናይትድ የዝውውር ፍላጎት ሲጠየቅ ሰምቻለሁ ይህን ጉዳይ ብሏል። በዩናይትድ መፈለግ የሚያኮራኝ ጉዳይ ነው። በማንቸስተር ዩናይትድን የሚያክል ትልቅ ቲም ሲጠይቅ ልትኮራ ይገባል፣ ምክንያቱም ዩናይትድ ከዓለማችን ላይ ካሉ ትልልቅ ቲሞች መካከል አንዱ ነው ሲል ምላሽ መስጠቱን እናስታውሳለን። በቅርቡም እንደዚሁ ሲጠየቅ ከአማካይ ስፍራ ተጫዋቾች ጋር ምንጻሬ ውስጥ ገብተው ጠየቁት። ብሩኖ ፈርናንዴስ ወይስ ኬቨን ዲብሮይን ሲሉት ብሩኖ ብሎ መለሰ። ብሩኖ ፈርናንዴስ ወይስ ስቦስ ላይ ብለው ጠየቁት። አሁንም መልሱ ብሩኖ ነበረ። ብሩኖ ፈርናንዴስ ወይስ ማዲሰን አሉት። አሁንም ብሩኖ አለ። ብሩኖ ወይስ ኦዲጋርድ ብሎት አሁንም ብሩኖ ይበልጣል ወይም ይሻላል ሲል ከአራት የፕሪሚየር ሊጉ ትልልቅ አማካዮች መካከል ብሩኖን ተቀዳሚ አድርጎ መምረጡ ተጫዋቹ በኦልድ ትራፎርድ ቀጣይ ሲዝን ላይ ምናልባት አሁን እንደሚወጡት መረጃዎች አብሮ ተጣምረው የዩናይትድን ማሊያ አድርገው ሊጫወቱ የሚችሉበት ከሚያደንቀው ብሩኖ ጋር አብሮ ሊጫወት የሚችሉበት እድል ሰፊ እንደሆነ ነው ዘገቦች የሚጠቁሙት። አድማጮች 20 ያህል ጎልና አሲስት ላይ በዚህ ሲዝን ተሳትፎ አድርጓል። በሁሉም ውድድሮች ለወልቭስ 31 ጨዋታዎችን አድርጎ 20 ጎልና አሲስቱ መካከል 16 አስቆጥሮ ነው 4 አሲስት ማድረግ የቻለው ማለት ነው። ስለዚህ ተጫዋቹ ወደ ዩናይትድ ይመጣል። ለአሞሪም 3-4-3 ፎርሜሽን እና ጨዋት ምቹ የሆነ ተጫዋችም ተብሎ እየተወራለት ነው የሚገኝ። ወደ ሻምፒዮንስ ሊግ የሚገቡ ከሆነ የዩሮፓ ሊጉን አሸንፈው ለኩኒሃ 62 ሚሊዮን ፓውንድ እንዲሁም ለዴላፕ 30 ሚሊዮን ፓውንድ ሊያወጡ ይችላሉ ተብሎ ይገመታል። ምናልባት የኦስሜን ዝውውር የሚያገኙ ከሆነ ማለት ነው። ለቼርኪ 25 ሚሊዮን ፓውንድ፣ ለፍሪምፖንግ በቀኝ ተመላላሽ ተከላካይ ቦታ 34 ሚሊዮን ፓውንድ እንዲሁም ትራፎርድ ለተባለም ተጫዋች 25 ሚሊዮን ፓውንድ ሂሳብ ሊያወጡ ይችላሉ ተብሎም ይጠበቃል። ይሄ ግብ ጠባቂ ተጫዋች ነው። ወይንም ላሚንስ የተባለ ግብ ጠባቂ ያለ እንዲሁም እድሜው በጣም ለጋ የሆነ አማካይ ከ20 እስከ 25 ሚሊዮን ፓውንድ ሂሳብ ለምሳሌ እንደ ሳውዛምተኑ ዲብሊንግ አይነት ተጫዋች ማለት ነው። በእንደዚህ አይነት መልኩ ሊያስፈርሙና 200 ሚሊዮን ፓውንዱን በአግባቡ ሊጠቀሙበት ይችላል ተብለው ነው እንግዲህ እየተገለጸ የሚገኘው። ሁሉም ነገር የሚወሰነው ሲዝኑን እንዴት አድርገው ያጠናቀቁታል ነው ተብሎ የሚጠበቀው ማለት ነው። እንግዲህ ሲዝኑን ጥሩ አድርገው የሚጨርሱ ከሆነ ጥሩ ገቢ ያገኛሉ። በዝውውር መስኮቱም ላይ የሚፈልጓቸውን ተጫዋቾች ያመጣሉ። አሁን ፍላጎቱ አለ ከክለቦቹም ከተጫዋቾቹም በተለይ ተጫዋቾች ፈቃደኛ ናቸው። ኦልሞስት ሁሉ ማለት ትችላላችሁ። አሁን ቲሙ የመጨረስ አለመጨረስ ጉዳይ የዩናይትድ ባጀትና የዩናይትድ ውሳኔ ነው
ለማለት አድማጮች የዛሬ መረጃዎች ይህንን ይመስላሉ። አብራችሁኝ ስለቆያችሁ እጅጉን አመሰግናለሁ። በቀጣይ ቪዲዮ በሌላ መረጃዎች የምንገናኝ ይሆናል። እስከዛው በያላችሁበት ሰላም ሁኑ። ባባይ